ብዙ ነገር ጀመረ ግን አንድንም አልጨረሰም። እንዲሁም ትልቅ ህልም ነበረው። ህልሙ ግን አልችልም የሚሉ ሰዎች ብዙ ስለነበሩ ከዙራ እሱም አልችልም ብሎ አቆመ። ትልቅ ህልም አለ። ህልሙን እንዴት አሳካለሁ ብሎ ስሮጥ ደግሞ ህልም ቢስ ሰዎች ስላጋጠሙት በእነሱ ምክንያት ደግሞ ማቆም ቻለ ማለት ነው። ስለዚህ ሰላም እንዴት ናችሁ? ዛሬ የሚገርም ቆይታ አብረን እናደርጋለን። ቻናሉ ሰብስክራይብ በማድረግ ጀምሩ። መልካም ቆንጆ ነገር አስተማሪ ነገር ለማየት ከመጣችሁ ቻናሉ ሰብስክራይብ አድርጉ፣ ላይክ አድርጉ። ዛሬ ስኬታማ ወደ ስኬት ጎዳና ስንጓዝ ሊያቆሙን የሚችሉ ለምንድን ነው ስኬት ጎዳና? እኔ ትልቅ ህልም አለኝ፣ ህልሜን አሳካለሁ ብዬ ጠዋት ወጣለሁ፣ ማታ ገባለሁ፣ ትልቅ ስራዎች እሰራለሁ፣ ማልሰራው ነገሮች የሉም። ግን ለምንድን ነው ስኬታማ ያልሆንኩት ብላችሁ ራሳችሁን እየጠየቃችሁ ከሆነ የሆነ መንገድ ደርሳችሁ መንገዱን አቆማችሁ ራሳችሁን እየጠየቃችሁ ከሆነ ይሄ መልእክት ለእናንተ ነው። ቻናሉ ሰብስክራይብ አድርጉ። ዛሬ ወደ ስኬት ጎዳና እንዳንሄድ ወደ ኋላ የሚያስቀሩን የሚያቆሙን፣ ወደ ስኬት እንዳንደርስ ደረስ ስንል ደግሞ የሚያቆሙን ነገሮችን እናያለን። አንደኛ ላይ የምናየው ፍርሃት እናያለን። ፍርሃት ስንል አብዛኛ ሰው የሆነ መንገድን ይጀምራል። ከጀመረ በኋላ መቀጠሉ መሀል ውስጥ ፍርሃት ይይዟል። ይሄ ነገር ባረጎስ ባላረጎስ ሲልና ይወዛገባል። ፍርሃት ይይዟል። አለመጨረስ ፍርሃት ማለት ነው። ለምን አንድን ነገር ከጀመርክ ወዳጄ ፈርቴ ወደ ኋላ አትመለስ። አንተ የምትፈልገው ትልቅ ነገር ከፍርሃት ጀርባ ነው ያለው፣ ከውድቀት ጀርባ ነው ያለው። ትልቅ ተራራ መስሎ አንተ ፊት ለፊት የቆመ ጀርባ ነው ያለው። የምትፈልገው ነገር ትልቅ ነገር ነው። አዎ ከሆነ ትልቅ ዋጋ ያስከፍላል። ያን ዋጋ ከፍርሃት ባሻገር ነው የምታገኘው። ተሻግረህ ሄድ። ፍርሃቱን ተሻግረህ ስትሄድ ነው የምታገኘው። አለበለዚያ የሆነ መንገድ ትሄዳለህ፣ ትፈራለህ፣ ወደ ኋላ ትመለሳለህ። አገኛለሁ፣ አሳካለሁ፣ ደርስበታለሁ ብለህ ጫፉ ጋር የደረስከው ነገር ትተህ ወደ ኋላ ትመለሳለህ። ያኔስ ያን ሁሉ ዋጋ ከፍልበት በፈራ ምክንያት ውስጥ በፈራ ምክንያት ትመለሳለህ ማለት ነው። ስንት ዋጋ ከፍልበት። ሌላ ደግሞ ሁለተኛ ደግሞ በራስ እምነት ማጣት፣ ራስ ጥርጣሬ። ፈራ ያንን እየተገበርክ እየሰራ ያለው ስራ ላይ እምነት ማጣትና ጥርጣሬ። ያ ጥርጣሬ ደግሞ ትንሽ ለምሳሌ አንድ ጃሪካን ውስጥ አንድ አይላንድ ውስጥ ትንሽ የጣብ የምትል መርዝ ካለች ደፍረስ ትጠጣለህ? ያቺን ውሃው አይላንድ ውስጥ ያለው አጠጣ። ትንሽ የሚሆን ትልቅ የሚሆን ጥርጣሬ ነው። በሙሉ እምነት በሙሉ ልብ ወደ ጀመርኮ ስራ ማትጓዝ ከሆነ ትንሿ ጥርጣሬ ብዙ ትልቁን ነገር ያፈርስባል። ስለዚህ በሙሉ እምነት የጀመርኮን ነገር ቀጥልበት። ራስን መጠራጠር የለብህም ወዳጄ። የምትጠራጠረው የምታምነው በራስህ እመን፣ በምትሰራው ስራ እመን፣ በፈጣሪ እመንና ከዛን ቀጥልበት። አንተ የቻልኮን ስራ፣ ያልቻልኮ ደግሞ ፈጣሪ እንደሚያግዝ አምነ መቀጠል አለብህ ማለት ነው። ጥርጣሬ ይጥላል፣ እንድትወድቅ ያደርጋል ማለት ነው። ስንፍና፣ ሶስተኛ ደግሞ ስንፍና። ያንን ሁሉ ፍርሃትን እየተሻገረ እየሄድክበት በራሴ ሙሉ እምነት እያለ፣ በስራ ሙሉ እምነት እያለ፣ በፈጣሪ ሙሉ እምነት እያለ ስንፍና ልስራ አልስራ፣ አረ ለምን ነገ አልሰራው፣ ለነገ ማሳለፍ ማለት ነው። ይሄ ደግሞ ገዳይ ነው። የጀመርኮ ትልቁ ግዙፉን ያፈርስባል። ስንፍና እንደውም የድህነት ማግኔት ነው። ስንፍና ካለ አካባቢ ማግኔት አለ ማለት ነው። ማግኔት ካለ ደግሞ ድህነት አለ ማለት ነው። ያንን ማግኔቱ ማጥፋት አለብህ ወዳጄ። ትልቁ ብዙዎችን የጣለ ብዙዎች ወደ ስኬት ጎዳና እንዳይጓዝ ያደረገ ስንፍና ነው። ስንፍና ማጥፋት አለብህ። ካልጠፋ ይስባል። አረ ጠዋት ያን የሚገርም እንቅልፍ ጠዋት ደግሞ አብሶ እንቅልፍ ከባድ ነው። ያቺ እንቅልፍ ውስጥ እንዴት ልነሳ? ለምን እነሳለሁ? አረ ቆይ ትንሽ ልተኛ፣ 5 ደቂቃ ልተኛ፣ 10 ደቂቃ ልተኛ፣ ነጋ እንዴ ምናምን። ይሄ ስንፍና ነገ ስራ እንዳሰራ፣ ጠዋት ተነስተ ስራ እንዳሰራ ያደርጋል። ያንን ስራ የምሰራ ስራ ራሱ ደስተኛ ሆነ እንዳሰራ ያደርጋል። ስለዚህ ስንፍናን አስወግድ። ስንፍና የድህነት ማግኔት ነው፣ ይጥላል፣ እንድትወርቅ ያደርጋል። እንደው ከስንፍና ቦታ እንደው ምን መተካት አለብህ? ትልቅ ህልም እንዳለ ማሰብ አለብህ። ያን ህልም ለማሳካት ያለን ሁሉ ቁርጠኝነት ተጠቅመ፣ ሞቲቬሽን ተጠቅመ ከውስጥ እንደውም ሌላ ሞቲቬት የሚያደርግ ነገር አለ። ለምን
ትልቅ ህልም አስቀምጠህ እንዴት ትተኛለህ ወዳጄ? እንዴት ያስተኛል? እንዴት ምን ከህልም በላይ ምን የሚያነቃቃ ነገር ምን አለ አባቴ? አሳካለሁ እኖራለሁ ብለህ አቅደህ እየሰራ ያለ ነገሮች እሱን አግኝተህ ያንን ውብ የሆነ ህይወት ለመኖር እየጓጓ ያለ ነገሮችን ለመኖር ስትል ስንፍናን ከና በቀይ እስክሪብቶ ነው መሰረዝ ያለብን እንዳፈራ። ሌላ ደግሞ አሉታዊ በተለይ ትልቅ ህልም ይዘህ ህልምን ለማሳካት ስትሮጥ አሉታዊ የሆኑ ሰዎች ጓደኛ ሊሆን ይችላል፣ ቤተሰብ ሊሆን ይችላል። ጓደኛና ቤተሰብ ያንተ ህልም እንዲሳካ ሊያግዙ ይችላሉ፣ ሊጥሉ ይችላሉ። ስለዚህ አሉታዊ ነገሮች ሁሌ አልችልም፣ ይሄ ነገር ለኔ አይሆንም፣ አይሳካልኝ እያለ ጓደኛ ካንተ ከኋላ አልችልም፣ አይሳካልም የሚሉ እንደዚህ አይነት ዙራክ በስቶ ካለ ሰዎቹ ከነዛ ሰዎች ተጠንቀቅ ወይ ራቅ። ለህልም ስትል እኖርለታለሁ እሞትለታለሁ የምትለው ህልም ካለ ለነዛ ሰዎች ራቅ። ራቅ ማለት ተጣላቸው አይደለም። ለህልም ስትል ግን ራስን ዝም ብለህ ወደ ስራ ቀጥልበት። ያኔ ነው ስታሸንፍ ነው ብዙዎች ቆሞ የሚያጨበጭቡልህ። አለዛስ አትችልም፣ አይሳካልም፣ አይሆንልም እየተባልክ በእነሱ ተከበህ ትውላታለህ። በቃ አሉታዊ ነገር ሁሌ ከአፋቸው መርዝ ነው የሚወጣ። እንደው መርዝ ለመጥፋት የተፈጠሩ ሰዎችን አሉ እንዴ ከዙሪያ እስከምትሉ ድረስ ምንድን ነው እነኚህ ሰዎች? ምን በፕሮግራም ነው እንዴ እንትን የተጫኑት? በሚሞሪው ምናምን በኮምፒውተር ነው እንዴ የተጫኑት እስከምትል ድረስ የሚያስደነግጡ ሰዎች አለ። በቃ ህልምን እንድትወርቅ በቃ ከና ከመሬት እንዳትነሳ አሳካለሁ እሮጣለሁ ብለህ የሆነ ነገር ጠዋት ስትወጣ ጥሎ ወደኋላ የሚመልሱ ሰዎች፣ እነዚህ አይነት ሰዎች ህልምን ለማሳካት እንዳትሄድ ጎትቶ ይዙባል። እነኚህ ጋር የዋልክ ህልሜን አሳካለሁ እኖራለሁ የተሻለ ህይወት ነገ ይኖረኛል ብለህ ዋጋ መክፈል በጣም 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 ከባድ ህመም አለው። ስለዚህ አሉታዊ ነገሮች ራስህ ተጠንቀቅ። አሉታዊ ወደ አዎንታዊ ቀይርና እችላለሁ፣ አሳካለሁ፣ ይሄ ጊዜ የኔ ጊዜ ነው፣ ይሄ ዘመን የኔ ዘመን ነው፣ ይሄ ጊዜ የአሸናፊነት ዘመን ነው፣ የትልቅ ከባባድ የመሰሉ ነገሮችን አሸንፌ ብዙ ነገሮችን ማሳካበት ጊዜ ነው በልና ራሴ ላይ ተነስ። ከአንተ ውጪ ህልምን ሊያሳካ ሊኖርም የሚችል ሰው የለም፣ ያንተ ህልም ስለሆነ ማለት ነው። ሌላ ደግሞ ትዕግስት ማጣት እንድትወርቅም ያደርጋል ወዳጄ። ትልቅ ህልም አስቀምጠ ማትታገስ ከሆነ ትዕግስት ከሌለ እንዴት ነው ታዲያ ያንን ግዙፉን ህልም ማሳካት የሚችለው? ስለዚህ ትዕግስት ይኑር። ትዕግስት በጣም ወሳኝ ነች ስኬት ውስጥ። ሌላ ጊዜ ሙሉ ቪዲዮ ሰራላችኋለሁ ስለ ትዕግስት ማለት ነው። ትዕግስት በጣም ወሳኝ ነች። ያንን ግዙፉ ትልቁን ህልሙን አስቀምጠ ያለ ትዕግስት ያንን ህልሙን ግዙፉን አሳካለሁ እኖራለሁ ማለት ዘበት ነው የሚሆነው። ራሴ የጀመርከው መንገድ አለ። ያንን የጀመርከው መንገድ አሰልቺም ቢሆን መንገዱ ልክ መሆኑን ከለየ በኋላ አሰልቺም ቢሆን መንገዱን መቀጠል አለብህ። አረ ደከመኝ እኮ ዛሬ ለምሳሌ ዛሬ ጥሩ ከሆንክ ነገ ሊደክም ይችላል። ያንን የደከመ ጊዜም ግን ጥንካሬም ጥሩነትም ነገ እንዲሆን አስበ ትዕግስት ሊኖር ይገባል። አለበለዚያ 75%ቱን ከሄድክ በኋላ ትዕግስት በማጣት ምክንያት ውጤት እንዴት አልመጣም? ውጤት ይሄንን ሁሉ እንደዚህ አይነት ዋጋ እየከፈልኩ እየሰራ ለምን ውጤት አልመጣም ብለህ ወደ ኋላ ስትመለስ ያን 75% ሙሉ ዋጋ የከፈልክ እየሄድክ የነበርከው ሙሉ ውድ ህይወትን ነው የምታባክነው ወዳጄ። ትዕግስት በማጣት ምክንያት ውድ ህይወትን ነው የምታባክነው። እስቲ አስብ፣ ብዙ ነገር ጀምራል። የጀመርከው እስካሁን ጨርሰህ ታውቃለህ? ምን ጨረስክ? እስቲ በህይወት ውስጥ እንደዚህ ነገር ጨርሻለሁ የምትለው ነገር እስቲ ዝም ብለህ አስብና ጻፍ። ምን ነገሮች ጨርሰህ ታውቃለህ? የጀመርከው ብዙ ነገሮች አሉ፣ ግን ከነዛ የጨረስከው ነገር ጨረስኩ የምትለው ነገር እስቲ ጨርሰህ ስኬታማ ሆኛለሁ በዚህ የምትለው በሰባቱ ህይወት ዘርፎች እስቲ ጨረስኩ የምትለው ነገር አለ? ትልቁ ውሳኔ ወስኜ በህይወቴ ውስጥ እኔ ነገር ጨርሻለሁ በጥግ አድርሻለሁ የምትለው ነገር አለ? ምን አይነት ስንት አይነት ስራ ጀምረ አቋርጣል፣ አልሆነም፣ አልተሳካም ብለ። ጥሩ ነው መንገድ መቀየር፣ ግን አላማ ጋር የሚያደርስ መንገድ መርጠ አይተ መጨረሻን አይተ
ዛሬ ስትጀምር ያ ነው ስኬታማ እንድትሆን የሚያደርግ። ትዕግስት በማጣት ምክንያት ስንት ትዳር መንገድ ላይ ቀርቷል። ስንት አይነት ስራ ተጀምሮ መንገድ ላይ ቀርተዋል። ስንት አይነት ትምህርት ተጀምሮ መንገድ ላይ ቀርተዋል። ስንት መልታይ ቢሊዮነር የሚያደርጉ ነገሮች ለስንት ትውልድ ለስንት ሰዎች የሚተርፍ ነገር ተጀምሮ ቀርቷል። ለምን? ትዕግስት በማጣት ምክንያት። ሰው ልጅ ደግሞ በተለይ በዚህ ሶሻል ሚዲያ በዚህ ጊዜ ስክሮል እያደረገ ሰው ረጅም ነገር ማየት ከብዶታል። እስከዚህ ድረስ ካየ አንተ ጀግና ነህ። ላይክ አድርጎ ሰብስክራይብ አድርጎ ጀግና ነህ። ለምንድን ነው የምልህ? ትዕግስተኛ ስለሆንክ ነው ቁጭ ብለህ ይሄንን ነገር ማየት ይቻልኩ። ብዙስ 5 ደቂቃ ያህል 3 ደቂቃ 2 ደቂቃ ማያይ ሰከንዶችን ያህል ሰከንድ በማየቱ ብቻ ከዛ ላይ የሚያተርፈው ነገር የለም። ግን በህይወት ውስጥ የሚጠቅሙ ነገሮችን ቁጭ ብለህ ስትመለከት ከዛ ምን ተማርኩ፣ ምን አገኘው ብለህ ለስኬቴ ይጠቅመኛል ወይስ አይጠቅመኝም ብለህ እነዚህ ነገሮችን መገምገም አለብህ ወዳጄ። እነኚህ በህይወታችሁ ላይ እነኚህ 7ቱ ነገሮች ከተገበራችሁ ወደ ስኬት ጎዳና መጓዝ ትችላላችሁ። ያ አገኛለሁ አሳካለሁ ብለው ያሰብከውን ነገር በእጄ መጨበጥ ትችላለህ ወዳጄ። ወዳችኋለሁ። ቻናሉ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ ለብዙዎች እንዲደርስ። ቁም ነገር መስማት ከመጣችሁ ቁም ነገረኛ ህይወት መኖር ትችላላችሁ። ውድ ህይወታችሁን አታባክኑ ባካችሁ ፕሊዝ። ወዳችኋለሁ። ቴንኪው